ይህ የኢትዮጵያ ቴሌቪዥን ነው። ተናስተልን እንዴት አምሽታችኋል? የተወዳጁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። ከምሽቱ 1 ሰዓት ሆኗል። የዕለተ ሐሙስ ኢቲቪ ዜና 57 በቀጥታ ወደ እናንተ መሻገሩን ጀምሯል። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆያለሁ። በያላችሁበት መልካም ጊዜ እንዲኖራችሁ ጋብዛለሁ። አበይት ጉዳዮቹን ላስቀድም። ለታሪክ ስብራት ምክንያት የነበሩ ችግሮችን ይዞ ላለመሻገር የትውልዱን ስነ ልቦና በሀገሩ ላይ የሚያንጸባርቀው የሞራል ስብራት መታከም ይኖርበታል። በበጀት ዓመቱ ከተለያዩ አገልግሎቶች በአጠቃላይ 42.7 ቢሊዮን ብር ገቢ መሰብሰቡን የኢሚግሬሽንና ዜግነት አገልግሎት በሰጠው መግለጫ አስታውቋል። ከውጭ የአሜሪካ ጦር በኢራን የተለያዩ ክፍሎች ላይ አዲስ ጥቃት ከፍቷል። የሚሉት ለሰዓቱ የያዝናቸው አበይት ጉዳዮቻችን ናቸው። የተወደዳችሁ ቀዳሚ ዘገባዎቻችን በሀገራዊ ምክክር ጉባኤው ላይ ትኩረት የሚያደርጉ ይሆናል። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ የሀገሪቱ አካባቢዎች ሁሉንም አቀፍ የሕዝብ ተሳትፎን ለማረጋገጥና አጀንዳዎችን ለመሰብሰብ በርካታ ታሪካዊ ምዕራፎችን አሳልፏል። ኮሚሽኑ በሂደቱ ያጋጠሙትን ዘርፈ ብዙና ውስብስብ ተግዳሮቶች በጽናት በመቋቋም የዝግጅት ምዕራፎችን በስኬት አጠናቆ አሁን ላይ ወደ ዋናውና ወሳኙ የምክክር ምዕራፍ ተሸጋግሯል። የታሪካዊ መድረክ በሀገራችን ዘላቂ ሰላምን ለመገንባት ብሔራዊ አንድነትን ለማጠናከርና አስተማማኝ ፖለቲካዊ መግባባትን ለመፍጠር ካለው ከፍተኛ አቅም አንጻር ዜጎች ነገን በብሩህ ተስፋ እንዲጠብቁ ያደረገ የሰላም በር ነው። ተከታዩ የብርቱካን አስናቀ መሰናዶም ይህንኑ ያስቃኘናል። ኢትዮጵያ ዘመናትን የተሻገሩ ውስብስብና መዋቅራዊ የሆኑ የፖለቲካና የማህበራዊ ስንጥቆች ባለቤት ነች። እነዚህ ስር የሰደዱ ልዩነቶችን በኃይልና በጉልበት ለመፍታት የተደረጉ ሙከራዎች ሁሉ ኢትዮጵያን ከተጨማሪ የደም አዙሪትና የኢኮኖሚ ውድመት ውጪ ያተረፉላት ዘላቂ መፍትሄ አልነበረም። በዚህም የተነሳ የዘመናት ቅራኔዎችን በሰለጠነ ጠረጴዛ ዙሪያ ለመፍታት የተጀመረው ታሪካዊ ጉዞ ዛሬ ላይ እጅግ ወሳኝና የመጨረሻው ምዕራፍ የሀገራዊ ምክክር ጉባኤ ላይ ደርሷል። ባለፉት ዓመታት የፖለቲካ ስልጣን ሽግግር በተደረገ ቁጥር መዋቅራዊ ክፍተቶችን በውይይትና በሰላማዊ መንገድ የመፍታት ተቋማዊ ልምድ ማነስ ሀገራዊ ህልውናንና የህዝቦችን አብሮነት በተደጋጋሚ ጊዜያት ሲፈታተን የኖረ የታሪክ ጠባሳ ነው። የልሂቃን አለመደማመጥ፣ የጽንፍ የፖለቲካ አመለካከት መስፋትና የታችኛው ህዝብ ድምጽ ሳይሰማ መታፈኑ ሀገራችን የሁከትና የጦርነት አውድማ እንድትሆን አድርጓት ቆይቷል። እነዚህ ዘመናትን የተሻገሩ ድምር ቅራኔዎችና ያልተፈቱ ታሪካዊ ጠባሳዎችን በሰለጠነና ሁሉን አቀፍ በሆነ በውይይት መድረክ ለመፍታት ታህሳስ 2014 ዓ.ም በህዝብ ተወካዮች ምክር ቤት በአዋጅ የኢትዮጵያ ሀገራዊ ምክክር ኮሚሽን በይፋ ተቋቋመ። የኮሚሽኑ መቋቋም ዋና ዓላማ ሀገራዊ ጉዳዮች ላይ ሰፊ ህዝባዊ ውይይት በማካሄድ ብሔራዊ መግባባትን መፍጠርና የዲሞክራሲያዊ ስርዓት ግንባታን ማገዝ ነው። በመሆኑም ከተቋቋመ ጊዜ ጀምሮ ባለፉት ዓመታት እጅግ አድካሚና ውስብስብ የሆኑ የዝግጅት ስራዎችን ሲያከናውን ቆይቷል። ይህም በመላው ኢትዮጵያ የሚገኙ በየደረጃው ያሉ የማህበረሰብ ክፍሎችን በውክልና የመለየት፣ የምክክር ተሳታፊዎችን የመመልመል፣ ከወረዳዎች አጀንዳዎችን የማሰባሰብና የማደራጀት ስራዎች በሰፊው ያካተተ ነበር። ይህ ዘርፈ ብዙ ጉዞ በርካታ የጸጥታ ስጋቶችን፣ የሎጂስቲክስ እጥረቶችንና የፖለቲካ አለመተማመንን አልፎ ዛሬ ላይ ወደ መጨረሻውና ወሳኙ ምዕራፍ ለመድረስ በቅቷል። ምክክሩ አካታች እንዲሆን ከተለያዩ የህብረተሰብ ክፍሎች የተውጣጡ ከ200 ሺህ በላይ ተወካዮች በቀጥታ እንዲሳተፉ ተደርጓል። በተጨማሪም በሀገራችን በህጋዊ መንገድ ከተመዘገቡ የፖለቲካ ፓርቲዎች መካከል ከ85 በመቶ በላይ የሚሆኑት በሂደቱ ላይ ንቁ ተሳትፎ አድርጓል። በውጭ ሀገር የሚኖሩ ኢትዮጵያውያንም ከ50 በሚበልጡ ሀገራት ሆነው በበይነ መረብ ሀሳቦቻቸውን አሳትፈዋል። ከ1300 በላይ ከሚሆኑ ወረዳዎችና የከተማ አስተዳደሮች ውስጥ
በአስገዳጅ ምክንያቶች ውስንነት ከታየባቸው ጥቂት አካባቢዎች በስተቀር አብዛኛዎቹ የተሳታፊዎች መረጣና የአጀንዳ ማሰባሰብ ስራ በጥራት ተከናውኗል። ይህ ታሪካዊ ሂደት ተአማኒ፣ ገለልተኛና አካታች እንዲሆን ሰፊና ስልታዊ የሆኑ የአደረጃጀት የቴክኒክና የሰው ኃይል ተሳትፎዎችንም ጠይቋል። የኢትዮጵያ ሀገራዊ ምክክር ሂደት የብዙ አስርት ዓመታት ስር የሰደደ ቁስልን በአንድ ጀንበር የሚፈውስ አስማተኛ በትር እንዳልሆነ መረዳት ያስፈልጋል። ነገር ግን ዲሞክራሲያዊት፣ ሰላማዊትና ሁሉ ዜጎቿን በእኩል የምታስተናግድ አዲስ ኢትዮጵያን ለመገንባት የሚያስችል እጅግ አስተማማኝና ሳይንሳዊ መሰረት ነው። በሚሊዮን የሚቆጠሩ ዜጎች በቀጥታም ሆነ በተዘዋዋሪ በዚህ ታሪካዊ ሂደት ላይ ትልቅ ተስፋ ጥለዋል። በመሆኑም አሁን ባለንበት የመጨረሻ ምዕራፍ ላይ የሚደረጉ ውይይቶች፣ የሚደረሱ ስምምነቶችና የሚተላለፉ ውሳኔዎች የሕዝቡን እውነተኛ የልብ ትርታ ያዳመጡ መሆን አለባቸው። የፖለቲካ ኃይሎች፣ መንግስትና መላው የኢትዮጵያ ሕዝብ ከምክክሩ የሚመነጩ ውጤቶችን በጸጋ የመቀበል ከመገፋፋት ይልቅ አብሮነትን የማስቀደምና ለውሳኔዎቹ ተግባራዊነት ዘብ የመቆም ታሪካዊ ኃላፊነት አለባቸው። ኢትዮጵያውያን ከዚህ ታሪካዊ አጋጣሚ ተምረው ልዩነቶቻቸውን በሰለጠነ መንገድ ማስተናገድ ከቻሉ ይህ የምክክር ሂደት ካለፈው የግጭት አዙሪት ወጥተን ለቀጣይ ትውልድ የምትሻገር ጠንካራ የተከበረች ሀገር ለመገንባት እንደ ትልቅ ዕድል ሆኖ በታሪክ መዝገብ ላይ ሰፍሮ ይኖራል። መሰረታዊ ያለመግባባት ያለባቸውን የኢትዮጵያን ችግሮች በጠረጴዛ ዙሪያ ለምን ብሎ የመጠየቅ አዲስ ባህል እየሰረጸ ነው። ይህ ለዘመናት የቆሰሉ ልቦችን የሚጠግን ከጥላቻ ይልቅ ሰብአዊነትንና ምክንያታዊነትን ያስቀደመ የሀገራዊ ምክክር ጉዞም ለዜጎች ተስፋን የሰጠ ነው። ኤልሻዳይ ወንድማገኝ ጠመንጃ አልፈታቸውን ፖለቲካ ያወሳሰባቸውን ውስብስብ የኢትዮጵያ ችግሮች በጠረጴዛ ዙሪያ ለምን ብሎ የመጠየቅ አዲስ ባህል እየሰረጸ ነው። ይህ ለዘመናት የቆሰሉ ልቦችን የሚጠግን ከጥላቻ ይልቅ ሰብአዊነትና ምክንያታዊነትን ያስቀደመ የሰለጠነ ጉዞም ነው። ለነገው ትውልድም የሰላም ዋስትና የሆነው ሀገራዊ ምክክሩ የዚህ ታላቅ ምክክር ለዜጎች ተስፋን እየሰጠ ነው። ለሀገር ብዙ አለመግባባቶች የታዩ ሲሆን እኛ አለመግባባቶች መንስኤውን ምክንያቶችን በመለየት ወደ ውይይት ተገብቶባቸዋል። ውይይቶቹ በህብረተሰቡ መካከል እንዲሁም በህዝብና በመንግስት መካከል ግንኙነትን በማሻሻል መተማመን የተሞላበት ፖለቲካዊ ስርዓትን ለመፍጠር እንደሚያስችሉ ታምኖባቸዋል። በዚህ ሂደት ውስጥ በጣም የሚገርሙና የሚያስደስቱ ነገሮችን አይተናል። ምክንያቱም ቦተም አፕ አፕሮች ከታች ወደ ላይ ነበረኝ አካሄዳችንና ሰፊውን የኢትዮጵያ ማህበረሰብ ሰፊውን ህዝብ ያገኘንበት ሂደት ነው። በብዙ መለኪያ አካታችና አሳታፊ ለመሆን በተደረገው ጥረት በእያንዳንዱ ወረዳ የተገኘ ህዝብ ተወካዩን የሚወክለውን ሰው የመረጠበት አጀንዳውን የመረጠበት ሂደት ነው የነበረው። በዚህ ደግሞ ሂደት ውስጥ የማህበረሰብ ክፍል ብለን ያካተትናቸው አንዱ ህዳጣን የሚባሉት ወይ ደግሞ ማርጂናላይዝድ ሆነው በማህበረሰብ ውስጥ ብዙ ቦታ የማይሰጣቸው የነበሩ ህዝቦች የተካተቱበት ነው። ህዝቡ ራሱን የመረጠው ተጽዕኖ የለበትም። አጀንዳ ሲሰጠንም እንደዚሁ አጀንዳ ከውጪ አምጥተን ወይ እኛ ከኪሳችን አውጥተን ሳይሆን ህዝብ ራሱ የሚለውን ነገር ለማድረግ ነው የተሞከረው። ይሄ ልዩ ያደርገዋል። ለዘመናት ከትውልድ ወደ ትውልድ ሲሻገሩ የመጡ ሀገራዊ ችግሮችን መፍታት እስካልተቻለ ድረስ ለሁሉም ዜጋ የምትመች ኢትዮጵያን መፍጠር የማይቻል በመሆኑ ላሉብን ችግሮች ዘላቂ መፍትሄን በማበጀት ዲሞክራሲና አስተማማኝ ሰላምን የሚረጋገጥበት ስርዓተ መንግስትን ለመዘርጋት በመስራት ላይ ነው። ኢትዮጵያ የተሻለች እንዳውም ምሳሌ ሊያደርግ በሚችል መልኩ ከተግባባንበት በርዕሱ በአጀንዳው ላይ ትልቅ ፋይዳ አለው ብለን ነው እኛ የምናስበው ከመርሃችንም አኳያ። ምክንያቱም አሰሪውም ሆነ ሰራተኛ መንግስት እቅዶች፣ ፕሮግራሞች፣ ፖሊሲዎች ሊተገበሩ የሚችሉት አገራዊ መግባባት ሲኖር ነው። ይህን ደግሞ የምታመጪው በአገራዊ ውይይት በሚያመጣው ፋይዳ ላይ ተመስርተን ነው። በኢትዮጵያ ምድር እየተሰራ ያለው ለጊዜያዊ ቁስል ማስታገሻ መፈለግ ሳይሆን ስር ለሰደዱ ህመሞች ዘላቂ ፈውስን ማበጀት ነው። ይህም የነገዋን ኢትዮጵያ በጠንካራ አለት ላይ የመገንባት ታላቅ የታሪክ ምዕራፍ ነው። በጣም ፖላራይዝድ በጣም የተከፋፈለ ማህበረሰብ ውስጥ ራሳችንን እናገኛለን እና እነዚህ ያለመግባባት መንስኤ የሆኑትን ጉዳዮች
ህዝቡን ሰብስቦ አመካክሮ በጋራ መፍትሄ ነው የሚላቸውን ውሳኔዎች አሳልፎ የጋራ ኢትዮጵያዊነትን ለመቀጠል ነው እንግዲህ ዋናው ዓላማ እና ባሉት አለመግባባቶች ላይ ምክክር አካሂዶ በጋራ የሚሰጡ ውሳኔዎችን ተግባራዊ ለማድረግ የተጀመረ ሂደት። ዛሬ በጠረጴዛ ዙሪያ የተዘራው የምክንያታዊነትና የሰለጠነ ውይይት ዘር ነገ ፍትህ የሰፈነባት ዲሞክራሲ ያበበባትና ማንም የማይገፋት ኢትዮጵያን ማፍራቱ አይቀሬ ነው። ከግጭት ማዕበል ወደ ምዕራብ አፍሪካ ኢኮኖሚና የፖለቲካ ማማ በማድረግ ናይጄሪያን ከውድቀት የታደጋት ብሔራዊ ምክክር ዛሬ ላይ የታሪክ ማስተካከያ ጉዞ ለጀመረችው ኢትዮጵያ ትልቅ ማሳያ ተደርጎ ተወስዷል። የቢያፍራ የእርስ በርስ ጦርነትና ወታደራዊ መፈንቅለ መንግስታት ያደቀቋት ናይጄሪያ በጠረጴዛ ዙሪያ በፈጠረችው ፍጹም አካታች ውይይት የሰላም ተምሳሌት መሆን ችላለች። ይህ የአፍሪካን ስኬታማ ተሞክሮ ደግሞ አሁን ላለው የኢትዮጵያ ሀገራዊ ምክክር ቁልፍ የእውቀት ተደርጎም እየተወሰደ ነው። አለሚልፉ ተጨማሪውን ይዛለች። ከ59 ዓመታት በፊት በነበረው በናይጄሪያዋ የቢያፍራ ግዛት ምክንያት የእርስ በርስ ጦርነት ማብቂያ በሌላቸው የብሔርና የሃይማኖት ግጭቶች እንዲሁም ወታደራዊ መፈንቅለ መንግስቶች ሳቢያ ናይጄሪያ የመፈራረስ አደጋ ተደቅኖባት የነበረች ሀገር ነበረች። ሆኖም ይህች የምዕራብ አፍሪካ ግዙፍ ሀገር ከውድቀት የታደጋትና ዛሬ ላይ የያዘችውን የኢኮኖሚና የፖለቲካ የበላይነት እንድትገነባ ያስቻላት ትልቁ የሰላም መሳሪያዋ የችግሬ መውጫ ብላ ያሰናዳቸው ሀገራዊ የውይይትና የእርቅ መድረኮች ነበሩ። ናይጄሪያ በታሪኳ ያሳለፈቻቸው የውይይት መድረኮች ሀገሪቱ ከአምባገነናዊ የውትድርና አገዛዝ ወደ ተረጋጋ ዴሞክራሲ እንድትሸጋገር ትልቅ ድልድይ ሆነዋል። የቀድሞ የናይጄሪያ ፕሬዝዳንትና በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆም በራሳቸው የፕሬዝዳንትነት ዘመን ይህንን የብሔራዊ ምክክር እሴት በተግባር መርተዋል። ይህንኑ ተሞክሮ መነሻ በማድረግ በታሪክና በብዝሃነት የምትመስላቸው ኢትዮጵያ ዛሬ የጀመረችውን የታሪክ ማስተካከያ ጉዞ በልዩ አክብሮት ተመልክተውታል። There is similarity between Nigeria and Ethiopia. በናይጄሪያና ኢትዮጵያ መካከል መመሳሰሎች አሉ። የሲቪልና የእርስ በርስ ቀውስ ችግር አለብን። የእርስ በርስ ቀውሱ ደግሞ ይበልጥ ከውጭ ጠላት ጋር ከመዋጋት በላይ ጎጂ ነው። ምክንያቱም የውጭ ጦርነት ከሆነ አሸናፊና ተሸናፊ አለው። የውስጥ ሲሆን ግን አብሮ መቋቋም፣ አብሮ መኖር፣ መያያዝ ያስፈልጋል። ያ ነው የኔ ልምድ። ከጦርነቱ በፊት ፖለቲካውን ለማስቀጠል ሁሉንም አይነት ጥረት አድርገን ነበር። ነገር ግን ይህ ስኬታማ ባለመሆኑ ወደ ጦርነት ገባን። በጦርነቱ ደግሞ አሸናፊና ተሸናፊ የሌለው ጉዞ ጀመረ። በኋላ ግን ከብዙ ውጣ ውረድ በኋላ ጦርነት ስናበቃ በሁሉም ጽንፍ የነበሩ ወንድሞቻችንን እንደ ጠላት ሳናይ ደግመን ወደ ጦርነት መግባት የማንችልበት ዘላቂ ሁኔታ በመፍጠር ሁሉንም አካታች የሆነ ሀገራዊ ምክክሮችን አድርገናል። በዚህም የእርስ በርስ ቀውሳችን ከረጅም ዓመታት በኋላ መቋጫ አግኝቷል። ናይጄሪያ በምክክሮቿ ያስመዘገበችው ትልቁ ስኬት ፍጹም አካታችነትን በማረጋገጧ ነው። ማናቸውንም የፖለቲካ የሃይማኖትና የማህበራዊ ኃይሎች ሳያገሉ በጠረጴዛ ዙሪያ ማወያየት መቻሏ ዛሬ ላለችበት አንድነት መሰረት ሆኗል። አሁን ላይ ከኢትዮጵያም የሚጠበቀው ይህንን አካሄድ መከተል ሲሆን እያንዳንዱ ወገን የራሱን ፍላጎት ብቻ ከማስቀደም ይልቅ ለሀገር ሰላም ሲል የመደራደርና የመቻቻልን ጥበብ ከናይጄሪያ መቅሰም ይኖርበታል። When we ended the war in the field, እኛ ከጦርነቱ በኋላ በሌላ ጽንፍ የነበሩ ኃይሎችን በመጥራት አነጋግረናል። ምክንያቱም እነዚህ ወንድሞቻችን ተመልሰው ለመዋጋት ዝግጁ ነበሩና ወደኛ ስንጠራቸው እንደ ወንድም እንጂ እንደ ጠላት አልነበረም ያየናቸው። በዚህም መሃል ላይ አንዳንድ ችግሮች ቢኖሩም በጊዜያዊነት የእርስ በርስ ቀውሱ እንዲያበቃ አድርገናል። ቀጥሎ ደግሞ የእርስ በርስ ቀውስ የፖለቲካው ውድቀት ውጤት ነው ብለን ስላመንን ፖለቲካውንስ እንዴት እናድርገው ብለን መከርን። ሌሎች ሀገራትም ሆነ አሁን እናንተ ኢትዮጵያውያን እንዳደረጋችሁት ሁሉ ሀገራዊ ምክክሮች እንዲደረግ የየአካባቢው ተወካዮችን ጠራን። ለዚህ ምክክር ለዝግጅት ሂደቱ ልክ እንደናንተ ወደ 4 ዓመት ጊዜ ወስዶብናል። ስለዚህ የእናንተ ምክክር ፍሬያማ እንደሚሆን አልጠራጠርም። አሁን የተጀመረው የኢትዮጵያ ሀገራዊ ምክክር ስኬታማ እንዲሆን የኮሚሽኑ ጥረት ብቻ ሳይሆን የሁሉም ዜጎችና የፖለቲካ ፓርቲዎች ንቁ ተሳትፎ ወሳኝ ነው። ኮሚሽኑም የአፍሪካውያንን ስኬታማ ተሞክሮች ወደ ሀገር በቀል እውቀት በመቀየር የሰላም ግንባታውን ለማሳለጥ ዝግጁነቱን እያሳየ ይገኛል። and at this juncture, I will want to commend
የኢትዮጵያ ሀገራዊ ምክክር ኮሚሽን ላደረጋቸው ዝግጅቶችና ላጠናቀቃቸው ተግባራት እዚህ ቦታ ላይ ሆኜ ማድነቅ እፈልጋለሁ። ከዚህ በፊት ኮሚሽኑን ለመጎብኘት ችዬ ነበር። በነበራቸው ዝግጅትም እጅግ በጣም ነበር የተደሰትኩት። ያሉትን ችግሮች ለመፍታት እድሎች እንዳሉ ይታየኛል። ታሪክ፣ ብዝሃነትና ያለፉት ልምዶቻችሁ ጥንካሬዎቻችሁ ናቸው። ዋናው ኃይልም የጥንካሬያችሁ አንድ አካል ነው። የአፍሪካ መዲናነታችሁ፣ የህዝብ ብዛታችሁ፣ ዲያስፖራውም እንዲሁ የጥንካሬያችሁ አካል ነው። ጠንካራ የሥራ ሰው የሆነው የኢትዮጵያ ህዝብም እንዲሁ። ስለዚህ እድሎቹ እነዚህ ናቸው። እናንተ ኢትዮጵያውያን እጅ ለእጅ በመያያዝ ከራሳችሁ አልፋችሁ አፍሪካን ከፍ የማድረግ መልካም እድል አላችሁ። በሀገራዊ ምክክሩ እነዚህ ሁሉ እድሎች እውን መሆን አለባቸው። ታሪክና ህዝብ ደግሞ ትልቅ እድል ይሰጣል። እነዚህ ሁሉ እድሎች ተደምረው ደግሞ የሀገራዊ ምክክሩ ግብ እንዲመታ ማስቻል አለበት ብዬ አምናለሁ። ናይጄሪያ ካለፈችበት የታሪክ ማዕበል በውይይት መውጣት ከቻለች ኢትዮጵያም ያላትን ታላቅ ታሪክና የህዝቦቿን ታታሪነት አስተባብራ በምክክር ጠረጴዛ ዙሪያ አዲስና ብሩህ ምዕራፍ ለመጻፍ ህዝቦቿን ከተት ብላ ዘምታለች። ትናንት በአድዋ በህብረ ብሔራዊ ቀለማቸው ደማቁን ድል እንደጻፉት ሁሉ የናይጄሪያን መንገድ በመከተልም በምክክሩ ጠረጴዛ ላይ ዳግማዊ አድዋን በሚደግሙበት ወሳኝ ወቅት ላይ ተገኝተዋል። ለታሪክ ስብራት ምክንያት የነበሩ ችግሮችን ይዞ ላለመሻገር የትውልዱን የስነ ልቦናና በሀገሩ ላይ የሚያንጸባርቀውን የሞራል ስብራት መታከም ይኖርበታል። የትውልድን ስብዕና የሚገነቡና የዛሬን ታሪክ ለነገው ትውልድ የሚሰንዱ በተለያዩ ዘርፍ ያሉ ዜጎችና ምሁራን በህዝብ ውስጥ ያላቸውን ተጽዕኖ ለጋራ ታሪክ ግንባታ መጠቀም ደግሞ ሀገራዊ ግዴታቸው ጭምር ነው። ኢትዮጵያ እያከናወነች ያለችው ሀገራዊ ምክክርም ሌላው የኢትዮጵያ የጋራ ታሪኳን የምትጽፍበት ትልቁ የታሪክ ምዕራፍ ሆኗል። ሜሮን በረዳ ተጨማሪውን ይዛለች። ኢትዮጵያ የአክሱም ስልጣኔ ማዕከል፣ የራሷ ፊደልና የዘመን አቆጣጠር ባለቤት እንዲሁም በቀይ ባህር አካባቢ የንግድና የኢኮኖሚ ቀዳሚ የነበረች ታላቅ ሀገር እንደነበረች ታሪክ ምስክር ነው። ይህ ታሪክ እውነታ ግን ባለፉት ዓመታት ውስጥ በስፋት የተዘሩ ከፋፋይ ትርክቶች ተበርዞ ሀገሪቱን የሰላምና የልማት እጦት አዙሪት ውስጥ ከተዋት ቆይተዋል። ማንነትን ብቻ መሰረት ያደረጉና ጥላቻን የሚሰብኩ ትርክቶች የህዝብን የዕለት ተዕለት አብሮነት ብቻ ሳይሆን የሀገርን የጀርባ አጥንት የሆኑ መሰረተ ልማቶች ጭምር ኢላማ ያደርጋሉ። በትውልዶች መካከል ሊተላለፍ የሚገባው የፈጠራ የሳይንስና የስራ ባህል እሴት ጠፍቶ ትኩረት ሁሉ ግጭቶችን ወደ ማርገብና ሰላም ፍለጋ ላይ ብቻ እንዲያተኩርም ተገዷል። ይህም ሀገሪቱ ከዓለም አቀፍ የኢኮኖሚ ውድድር እንድትገለልና የድህነት ተምሳሌት እንድትሆንም አድርጓታል። ለዚህ የታሪክ መበረዝ ደግሞ ውስጣዊ ብቻ ሳይሆን የኢትዮጵያን ታላቅነት የማይፈልጉ ባዕዳን ሀገራትም ጭምር ተሳታፊዎች ናቸው። የዛሬ 50 ዓመት ኢትዮጵያ በጣም መሪ ሀገር፣ ሌሎች በምስራቅም በምዕራብም የሚገኙ ሀገሮችን መርዳት የምትችል ሀገር ነበረች። ዛሬ ግን ወደ ኋላ ቀርተናል። ይሄ ሁሉ የሆነው ምንድነው? ያለንበት ያልተገባ ትርክት ዴቨሎፕ መደረጉ ነው። ኢትዮጵያ ጠንካራ ሀገር ሆና እንዳትወጣ፣ በምስራቅ አፍሪካ ኢንፍሉዌንሻል የሆነች ስቴት እንዳትሆን የሚፈልጉ ኃይሎች አሉ፣ ሩቅም ቅርብም። ለዚህ እነዚህ ኃይሎች ብዙ ጊዜ የሚያደርጉት ምንድነው? በሀገር ውስጥ ክፍፍሎች፣ መጣላት፣ ግጭቶች እንዲኖሩ ይፈልጋሉ። ያ ሲኖር ነው ደካማ ሀገር አጀንዳዎችን ሴት አድርጋ አጀንዳዎችን ኢንፍሉዌንስ አድርጋ የራሷን ብሔራዊ ጥቅም ማስከበር የምትችል ሀገር እንዳትፈጠር ስለሚፈልጉ ሁሉ ጊዜ ደካማ ኢትዮጵያን፣ በግጭት ውስጥ የምትኖር ኢትዮጵያን መፍጠር ይፈልጋሉ። አሁን ኢትዮጵያ የዜጎቿን የጋራ ታሪክ በደማቅ ቀለም ዳግም ለመጻፍ የተነሳችበት ምዕራፍ ላይ ትገኛለች። ታዲያ ይህን የዜጎች የጋራ ታሪክ የሚሰነድበት ሂደት ላይ ባለፉት ጊዜያት ለታሪክ ስብራት ምክንያት የነበሩ ችግሮችን ይዞ ላለመሻገር ዛሬ ላይ ያሉ ትውልዱን ከቀረጹት የትምህርት ስርዓቶች ጀምሮ የትውልዱን የስነ ልቦናና በሀገሩ ላይ ያለውን የሞራል ስብራትም መታከም ያሻል። ወዲህ ደግሞ የትውልድን ስብዕና የሚገነቡና የዛሬን ታሪክ ለነገው ትውልድ የሚሰንዱ በተለያዩ ዘርፍ ያሉ ዜጎችና ምሁራን በህዝብ ውስጥ ያላቸውን ተጽዕኖ ለጋራ ታሪክ ግንባታ መጠቀም ታሪካዊ ግዴታቸውም ጭምር ነው። ኢትዮጵያ ትላንት ለዜጎቿ መከፋፈልና ከኛ ይልቅ እኔ ብቻ የሚለውን ታሪክ ፍቃ የኛነትን ታሪክ ለመጻፍ በጠብመንጃ ሳይሆን የሰከነ ውይይት መንገድን መርጣ ዜጎቿ በችግሮቻቸው ዙሪያ ተቀራርበው መምከር ከጀመሩም ሰነባብተዋል። ይህ ደግሞ ሌላው የጋራ ታሪኳን የምትጽፍበት ትልቁ የታሪክ ምዕራፍም ሆኗል። ሁሉም ኢትዮጵያውያን
በፖሊሲ ውስጥ በሩል ኦፍ ዘ ጌም በሶሻል ኮንትራክት ውስጥ ህግ በሚጻፉ ህጎች ውስጥ የራሱ የሆነ ሴይ እንዲኖረው የራሱ ተሳትፎ እንዲኖረው በተቋማት ውስጥ የራሱ ተሳትፎ እንዲኖረው በቢሮክራሲ ውስጥ የራሱ ተሳትፎ እንዲኖረው እንቅስቃሴ እየተደረገ ነው። ይሄንን አጋጣሚ ተጠቅሞ በሁሉም ኢትዮጵያን ተሳትፎ የራሳቸውን ተቋም የራሳቸውን ቢሮክራሲ የራሳቸውን ፖሊሲ ሁሉንም ኢትዮጵያ የሚጠቅም ፖሊሲ እንዲኖረን ተቋም እንዲኖረን ያ ደግሞ የጋራ ማንነትን ዲቨሎፕ ማድረግ የሚችል በሳይንስ በቴክኖሎጂ ውስጥ ሁሉም ኢትዮጵያዊ በእኩልነት የሚያሳትፍ ኤንቫይሮንመንት እንዲኖር ጥሩ አጋጣሚ ነው። የአንድ ሀገር ጥንካሬ የሚለካው በህንፃዎች ቁጥር ወይም በመሰረተ ልማት ስፋት ብቻ አይደለም። ይልቁኑ ዜጎች አብረው ለመኖር በሚያሳዩት የሞራል ልዕልናና እርስ በርስ በሚሰጧቸው ክብር እንጂ። የመጀመሪያ ጊዜያችን ነው በሀገር ደረጃ እኛ የምንታወቀው የሀሳብ ልዩነቶች ሲኖሩን ወይ ጠበንጃ አንግበን መሄድ ነው ወይም ተኮራርፈን መለያየት ነው። ስለዛ ሰው ሀሳብና አመለካከት የተለየ ሀሳብና አመለካከት ማዳበር ነው እንግዲህ ያለን ልምድ እስካሁን ድረስ እንደማቀው። እርግጥ ተጣልተንም ተታርቀንም በብዙ መንገዶች አብረን ኖረናል። ግን እንደው ውስጡን ሁሉም የየራሱ የሆነ ሀሳብና ፈቃድ ያለበት ሁኔታ ውስጥ ነው ያለነው እና የመጠራጠር አንዱን በሌላ መንገድ የማየት ባህሎች ብዙ የዳበሩ ስላሉን በተለይ በቅርብ ዓመታት ውስጥ ይሄ አብሮ ለመኖር ወደፊትም ደግሞ ሀገርን ቀጣይነት ባለው ሁኔታ በተግባባ መንገድ ለማስኬድ ትልቅ ሚና ይኖረዋል ብዬ አስባለሁ። ኢትዮጵያ የጋራ ታሪኳን ለመሰነድና ወደፊት ለመራመድ በምታደርገው ጉዞ ውስጥም ትልቁ መሰናክል ውጫዊ ብቻ ሳይሆን ውስጣዊ ሆኖም ይስተዋላል። ይኸውም የጋራ እሴቶችን የሚንዱ ከፋፋይ አጀንዳዎችና ጥላቻዎችን የሚያራምዱ አስተሳሰቦች ናቸው። የእነዚህ ከፋፋይ ትርክቶች መፍትሄ ደግሞ የህግ የበላይነት ወይም የፖለቲካ ስምምነት ብቻ አይደለም። ዜጎች ራሳቸውን በራሳቸው የሚገዙበት ከጥላቻና ከክፍፍል አጀንዳዎች ራሳቸውን የሚያርቁበት ውስጣዊ የሞራል ህግ ያስፈልጋቸዋል። ይህ ደግሞ ሊመጣ የሚችለው በትውልዱ ስብዕና ግንባታ ላይ በትኩረት መስራት ሲቻል ነው። ዘመናችን መገንዘብ ብቻ ሳይሆን መጪውንም ጊዜ መተንበይ መቻል አለብን። በተለይ ይህን ቴክኖሎጂን አርቲፊሻል ኢንተሊጀንስን ሶሻል ሚዲያን የመረዳት ነገር ጥሩ መንገድ አለ ብዬ አስባለሁ። እኩል መወዳደር አለብን። እኔ እንደ ግለሰብ ሶሻል ሚዲያዎችን እጠቀማለሁ። እነዚህ ሶሻል ሚዲያዎች መመራቸው ራሴ ነኝ። ምን ማለት ነው? የተጻፈ ህግ የለብኝም ማለት ነው። ግን የተጻፈ ህግ የለብኝም ብዬ ህዝብ መበትን ከሆነ ህዝብን ማስጨንቅ ከሆነ በህዝብ ላይ ሽብር ምነዛ ከሆነ ችግር አለ ማለት ነው። ዘን አሁን በርትተን መስራት ያለብን ለተቋማት ሌጋል ሎ የሚሰራውን ያህል ለግለሰቦች እኔና አንቺ ለምንነጋገርበት ሞራል ሎ ነው የሚያስፈልገን። ዛሬ በዓለማችን በኃይል በቴክኖሎጂና በብልጽግና ማማ ላይ ቆሞ የምናያቸው ሀገራት ያ የደረሱበት የልዕልና ምዕራፍ ይልቁኑ ምክክርን መርጠው ዜጎቻቸው ልዩነታቸውን አቀናጅተውና የታሪካቸውን የጋራ ክሮች በማስተሳሰርና በጽኑ የትብብር ድልድይ ላይ በአንድነት በመቆማቸው የመጣ የጋራ ትሩፋት መሆኑን በጥልቀት መገንዘብ ያስፈልጋል። ኢትዮጵያም አሁን የጀመረቻቸው ለዜጎች ችግር መፍትሄ መፈለግና በብልጽግና ጉዞ ውስጥ እጅ ለእጅ ተያይዞ የመጓዝ ምዕራፍ የጋራ ትርክት ላይ አሻራውን እንደሚያኖርም እሙን ነው። ኢቲቪ ዜና 57ን እየተከታተላችሁ ትገኛላችሁ። ከሀገራዊ ምክክር ጉባኤ ወጣ ወዳሉ ጉዳዮቻችን እንለፍ። የኢሚግሬሽንና ዜግነት አገልግሎት በበጀት ዓመቱ ከተለያዩ አገልግሎቶች በአጠቃላይ 42.7 ቢሊዮን ብር ገቢ መሰብሰቡን በሰጠው መግለጫ አስታውቋል። አገልግሎቱን በቴክኖሎጂ በመደገፍና ተደራሽነቱን በማስፋት ረገድ ጉልህ ምርታ ያሳየ ሲሆን በበጀት ዓመቱ በየብስና በባህር በር መግቢያዎች በኩል ከ7.2 ሚሊዮን በላይ ገቢና ወጪ መንገደኞችን ማስተናገድ መቻሉን የ2018 በጀት ዓመት የተቋሙን ሪፖርት ያቀረቡት ዋና ዳይሬክተሯ ወይዘሮ ሰላማዊት ዳዊት ተናግረዋል። ከ1.6 ሚሊዮን በላይ ፓስፖርቶችን ለዜጎች ያሰራጨ ሲሆን ከ4,000 በላይ የዲፕሎማቲክና የልዩ አገልግሎት ፓስፖርቶች ናቸው። በበጀት ዓመቱ ከተለያዩ አገልግሎቶች በአጠቃላይ 42.7 ቢሊዮን ብር ገቢ የተሰበሰበ ሲሆን ከዚህ ውስጥ 5.4 ቢሊዮን ብሩ በውጭ ምንዛሬ የተገኘ ነው። በሲቪልና በቤተሰብ ምዝገባ ረገድም 2.3 ሚሊዮን አዲስ የልደት ምዝገባዎችን በማከናወን የ90 በመቶ አፈጻጸም ተመዝግቧል። አሰራሩንም በሲስተም የታገዘ እያደረገ ነው። የሲቪል ሬጅስትሬሽን ሽፋን ከ6 ሚሊዮን በላይ እንዲሆን ሆኗል ማለት ነው። እዛ አድርሰናል። ወቅታዊ ምዝገባ የምንለውም እንደዚሁ ከ2 ሚሊዮን በላይ አፈጻጸም ወደ 90% አካባቢ የሚያሳይ ነው። ከመጀመሪያ እስከ መጨረሻ ያለውን የምዝገባ ሂደት በሲስተም ለማድረግ ይህንኑ ሲስተም በአርቲፊሻል ኢንተለጀንስ አስለምተን
አዲስ አበባ ላይ ሙሉ ለሙሉ በዚህ ሲስተም የቤተሰብ ምዝገባ፣ የሲቪል ሬጅስትሬሽን ምዝገባ፣ የኩነቶች ምዝገባ ሲካሄድ ቆይቷል። ይሄንን የሚያስጀምር ነው በዚህ አመት ነው። ቅርብ ጊዜ ደግሞ እንደዚሁ በድሬዳዋ አስጀምረናል። ተቋሙ አገልግሎቱን ይበልጥ ለማቀላጠፍና ዘመናዊ ለማድረግ ከሐምሌ 15 ጀምሮ የፓስፖርት አገልግሎቶችን ሙሉ በሙሉ ወደ ኤሌክትሮኒክስ ፓስፖርት እየቀየረ ይገኛል። ደንበኞችም ድረገጾችን በመጠቀም አገልግሎት ማግኘት የሚችሉ መሆኑን ተቋሙ ይፋ አድርጓል። ላላስፈላጊ ወጪና እንግልት እንዳይዳረጉም ትክክለኛ ሰነዶችን ብቻ ይዘው መቅረብ እንዳለባቸው አሳስቧል። ይህንን አዲሱን ሲስተም ኤሌክትሮኒክ ፓስፖርት በአዲስ አበባ በሄድኳርተር ጀምረን በ23 ክልሎችም በ14 በላይ የመሶብ ሳይቶችም አስፋፍተናል። አሁን ደግሞ ወደ ውጪ ሚሽኖች ባሉን ሚሽኖች አማካኝነት በውጪ የሚሰጠውን አገልግሎት ደግሞ የኤሌክትሮኒክ ፓስፖርት አገልግሎት ለማድረግ እየተሰራ ነው የሚገኘው። ስለዚህ በውጪ በተለይ ከሐምሌ 15 በኋላ የሚመዘገቡ ለፓስፖርት አፕሊኬሽን የሚመዘገቡ በውጭ የሚኖሩ ዜጎቻችን ይህንኑ አዲሱን ሊንክ በመጠቀም ምዝገባ እያደረጉ አገልግሎት ማግኘት የሚችሉ መሆኑን በዚሁ አጋጣሚ ለመግለጽ ነው። ኢቲቪ ዜና 57 ወደ ውጭ ጉዳዮቹ አልፏል። የአሜሪካ ጦር በኢራን የተለያዩ ክፍሎች ላይ አዲስ ጥቃት ከፍቷል። ጥቃቱ የተከፈተው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ ነው። የአሜሪካ ጦር ባወጣው መግለጫ በሆርሙዝ ሰርጥ የሚያልፉ መርከቦችን የሚያጠቁ የኢራን ወታደራዊ አቅሞች ላይ የጥቃቱ ኢላማ መደረጋቸውን አስታውቀዋል። ለ90 ደቂቃ በቆየው አዲስ ዙር ጥቃት በታላቁ ቱምብ ደሴት የሚገኙ የኢራን የባህር ዳርቻ መከላከያዎች እንዲሁም የክሩዝ ሚሳኤል ማከማቻና ማስወንጨፊያ ጣቢያዎች መመታታቸው ተገልጿል። በሆርሙዝ ሰርጥ ለምትገኘው የባንዲራ ባስ ከተማም ኢላማ እንደሆነች ተነግሯል። እንደ አሜሪካ ጦር ገለጻ አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለችውን እግድ በመጣስ ለማለፍ የሞከረ አንድ መርከብ ላይ ተተኩሷል። ዋሽንግተን ይህንን ጥቃት ያደረሰችው ኢራን በባህሬንና ኩዌት ውስጥ ያሉትን ጨምሮ በቀጣናው የሚገኙ የአሜሪካ ወታደራዊ ኢላማዎችን መምታቷን ከገለጸች በኋላ ነው። ፕሬዚዳንት ትራምፕ ኢራን እስከሚቀጥለው ሳምንት ድረስ ወደ ንግግር የማትመለስ ከሆነ ድልድዮችንና የኃይል ማመንጫዎችን እንደሚመቱ ማክሰኞ ዕለት ዝተው ነበር። የኢራን ተደራዳሪና የፓርላማ አፈጉባኤ መሐመድ ባገር ጋሊባፍ አገራቸው ከስምምነቱ የማትጠቀም ከሆነ ለውሉ የምትገዛበት ምንም ምክንያት እንደሌላት ለመንግስት መገናኛ ብዙኃን ተናግረዋል። አክለውም ጋሊባፍ የሀገራቸው ብሔራዊ ደህንነት የተመሰረተው በሆርሙዝ ሰርጥ ያለውን የኢራን አሰራርን በማስቀጠል ላይ እንደሆነ አስታውቀዋል። የተወዳችሁ ኢቲቪ ዜና 57 በቀጥታ ወደ እናንተ መሻገሩን እንደቀጠለ ነው። በተከታይነት የቢዝነስና የስፖርት መረጃዎች ይደርሳሉ። ከኔ ጋር ምሽቱ 2 ሰዓት ዳግም እንገናኛለን። መልካም ጊዜ ይሁንላችሁ።